የዳቮሱ የዓለም ኢኮኖሚ ፎረም ጣጣው ብዙ ነው። ትራምፕ አውሮፓን አስቆጥተዋል። ካናዳ የበዛ ጩኸትን አሰምታለች። በአሜሪካ ጥላ ውስጥ የቆዩ ሀገራት አሁን በቃን የራሳችንን መንገድና አደረጃጀትን ፈልግ እያሉ ነው። ጉልበት የዘመኑ ቋንቋ ሆኗል። አሜሪካ በግድቡ ጉዳይ ጣልቃ ገብታለች። ይህ ጣልቃ ገብነት የጋዛን ጉዳይ መቋጨትም ይመስላል። የአብርሃም የሰላም ስምምነት በኩል በጋዛ ያለውን ቀውስ ለመቋጨትም ትራምፕ እየተንቀሳቀሱ ናቸው። በግብፅ ሐሳይ ትርክትና የውሸት ሪፖርቶችን ይዘው የተነሱት ዶናልድ ትራምፕ ግድቡን እኛንን የገነባ ነው አሜሪካ ፋይናንስ አድርገዋለች ሲሉ ተደምጧል። በዚህ ሳያበቁ በሁለቱ ሀገራት መካከል ሊነሳ የሚችልን ግጭት አስቆሚያሉ ያሉ ፕሬዝደንቱ ግድቡ ግብፅ ውሃ እንዳታገኝ ይከለክላታል በሚል አቋም ከያዙ በኋላ የኑ እናደራድራችሁ የሚል ጥያቄን አቅርበዋል። ፕሬዝደንቱ የፈለጉት የህዳሴው ግድብ ጉዳይ ለግብፅ መስዋዕት በማድረግ የጋዛ ፖሊሲያቸውን የማስፈጸም ነው። ከአዲስ አበባ በኩል እስካሁን ምላሽ አልተሰጠም። የትራምፕ አሳዊ ክስና በተጠናቀቀ ግድብ የግብፅን አጀንዳ ተቀብለው መልሰው ላደራደር የሚል ሀሳብ ማንሳታቸው ተቀባይነት የለውም። አሁን ጥያቄው ኢትዮጵያ ምን ታደርግ የሚለው ነው። ግብፅ የምትፈልገው ግድቡን የውሃ ታንከር አድርጋ ማስቀረት ነው። ከዚህ ባለፈ በቀጣይ በአባይ ወንዝ ላይ ሊገነቡ የሚችሉ ግድቦችን ማስቀረት ነው። የግብፅ ጥያቄ ዛሬ ከግድቡ ይሻገራል። ኢትዮጵያ ወደ ቀይ ባህር እንዳትወጣ የመከላከል ጭምር ነው። ይህ በኢትዮጵያ ላይ የተደረገ ስልታዊ ከበባ ነው። ኢትዮጵያ ይህን ከበባ እንዴት ትስበር የሚለውን እየተመለከትን አብረናችሁን ቆያለን። የአፍሪካ ቀንድ የፖለቲካ ካርታ በተፈጥሮ ሳይሆን በታቀደና በታለመ ስልታዊ ሴራ እየተቀየረ ይገኛል። ለመጀመሪያ ጊዜ ኢትዮጵያ በአድማሷ ላይ የሚታያት የብረት አጥር እየጠበቃት መሆኑን ነው። ከካይሮ ቤተ መንግስት እስከ ጅቡቲ ወደቦች፣ ከአስመራ ምሽጎች እስከ ሞቃዲሾ ዳርቻዎች የኢትዮጵያ ህዳሴን ለመክታትና አገሪቱን ለማንቀጥቀጥ ያለመ አዲስ የሶስትዮሽ ዘመቻ ተከፍቷል። ይህ የዲፕሎማሲ ለውጥ ብቻ አይደለም፣ ይልቁንም ኢትዮጵያን ትንፋሽ ለማሳጣት የታለመ ስልታዊ ከበባ ነው። ኢትዮጵያ ከዚህ የመታፈን አደጋ ውስጥ ወጥታ በሉዓላዊነቷ ለመቀጠል ከፈለገችም ለጎረቤቶቿ እንቅስቃሴ ምላሽ መስጠት ብቻ ሳይሆን ቀጠናዊ ጂኦፖለቲካውን በበላይነት የመዘወር ግዴታ ይኖርባታል። ሆኖም የዚህ ቀውስ እጅግ አሳሳቢው ገጽታ የተቋሚዎች ጥቃት ሳይሆን የኢትዮጵያ መንግስት የሚከተለው አይናፋር የውጭ ጉዳይ ፖሊሲ ነው ሲሉ አንዳንዶች ይተቻሉ። ተቀናቃኞች የኢትዮጵያ ብሔራዊ ጥቅምን የሚነድ ፍላጎቶቻቸውን በይፋና በድፍረት ሲያራምዱ፣ አዲስ አበባ ግን በዝምታና በጥንቃቄ ታጥራ መቆየቷ እስከ መቼ ይቀጥላል ሲሉ የሚጠይቁ ቀላል አይደሉም። በሌላ በኩል የኢትዮጵያ የኩስመና ዲፕሎማሲ አብቅቷል ሲሉ የሚከራከሩ አሉ። ኢትዮጵያ ባለፉት ጊዜያቶች መጠየቅ ያቃታትን ሁሉ በዓለም አቀፉ ገበያ ላይ ወጥታ እየጠየቀች ትገኛለች። ለዚህ ማሳያ የሚሆነው የቀይ ባህር ጥያቄ ነው። በቀይ ባህር ላይ በያዘችው ቁርጥ አቋም ዛሬ አጀንዳው ብሔራዊ አጀንዳ መሆን ችሏል። ከዚህ ባለፈ በህዳሴ ግድብ ላይ ያሳየችውም አቋም ለዚህ መገለጫ ይሆናል። ሌሎች ግን አሁንም ኢትዮጵያ ረዥም ርቀት ብትጓዝም አይናውጣ በሆነው ዓለም መካከል አይናፋርነቷን የበለጠ ልታነሳ ይገባታል ይላሉ። የኢትዮጵያ ወቅታዊ ፈተና ምንጭ የሆነውና ተቀናቃኞቿን ያሳበደው ትልቁ ጥንካሬዋ የውሃ ኃያልነቷ ነው። ግብፅ በአባይ ወንዝ እንደ ግል ንብረቷ የምታይ በመሆኑ የታላቁ የህዳሴ ግድብ ግንባታ ለሷ የልማት ፕሮጀክት ሳይሆን የህልውና ስጋት ተደርጎ ተቆጥሯል። በዚህ ምክንያትም ካይሮ የሩቅ ጩኸቷን አቁማ ወደፊት የመጠጋት ስልት ትመርጣለች። በጅቡቲ የደህንነት ስምምነቶችን በመፈረም በሶማሊያ ወታደራዊ እግሯን ለማንሳት በመሞከርና የኤርትራን ታሪካዊ ጥርጣሬዎች በመጠቀም ግብፅ ድንበሯን ወደ ኢትዮጵያ ደጃፍ አምጥታለች። ይህ አሁን የውሃ ክርክር ብቻ አይደለም። የኢትዮጵያን የአየር መተንፈሻ የመዝጋትና የባህር በር እድሏንም የማጨለም ጦርነት ነው። ግብፅ፣ ኤርትራ፣ ጅቡቲና በጋራ የሚሰነዝሩት ጥምረት ኢትዮጵያን ወደብ በማሳጣት በከበባ ውስጥ ለማቆየት ያለመ ቢሆንም የኢትዮጵያ ምላሽ ግን አሁንም ዲፕሎማሲያዊ ጨዋነትን ያልተሻገረና ለዘብተኛ ሆኖ ቀጥሏል ሲል ተንታኞች ይናገራሉ። ኢትዮጵያ ይህንን ከበባ ለመበጠስ በሎጂስቲክ ረገድ የአመፅ እርምጃ መውሰድና በውሃ ዲፕሎማሲ ላይ ያላትን የበላይ
በበላይነት መጠቀም ይኖርባታል። የታላቁ የህዳሴ ግድብ ማጠናቀቂያ ብቻ ሳይሆን መጀመሪያም ሊሆን ይገባል። አዲስ አበባ በአባይ ገባር ወንዞች ላይ ሌሎች ተከታታይ ግድቦችን የመገንባት እቅድ እንዳላት ለዓለም ግልጽ ማድረግ አለባት። እነዚህ ፕሮጀክቶቿ ለካይሮ ትልቅ መልእክት ያስተላልፋሉ። የአባይ ቧንቧ ቁልፍ ያለው የኢትዮጵያ ተራራዎች ላይ ነው። ግብጽ ኢትዮጵያን የማነቅ ዘመቻዋን የምትቀጥል ከሆነ ለትውልድ የሚተርፍ የውሃ ፍሰት ቁጥጥር ከሚያደርግ አገር ጋር መጋፈጥ እንደሚኖርባት ማወቅ ይኖርባታል። ዲፕሎማሲ ማለት ጫናን መሸሽ ሳይሆን ጫናን በትክክለኛ ቦታና ጊዜ መጠቀም መሆኑን ግንዛቤ መወሰድ ይኖርበታል ሲሉ ተንታኞች ያመላክታሉ። በተጨማሪም የከበባ የተመሰረተው ኢትዮጵያን ከጅቡቲ ውጪ አማራጭ የላትም በሚል የተሳሳተ ግምት ላይ ነው። ለዘመናት የጅቡቲ ወደብ እንደማይቀር የህልውና መስመር ተደርጎ ተወስዷል። አሁን ግን ይህ ጥገኝነት ለጠላቶቿ መጠቀሚያ ሆኗል። በየቀኑ ለጅቡቲ ወደብ የምትከፍለው $5 ሚሊዮን ወይም በአመቱ $2 ቢሊዮን የሚጠጋው ክፍያ ለኢትዮጵያ ልማት ትልቅ ቀረጥ ነው። አዲስ አበባ ለጅቡቲ መንግስት ግልጽ ማስጠንቀቂያ መስጠት አለባት። የወደብ ሞኖፖሊ ያብቅቷል። የላሙን ኮሪደር በመጠቀም ወደ ኬንያ እንዲሁም የበርበራን ወደብ በመጠቀም ወደ ሶማሌላንድ የንግድ ፍሰቱን በፍጥነት በማዞር ጅቡቲ ለግብጽ የጦር ሰፈር በመፍቀዷ የሚመጣባትን የኢኮኖሚ ውድቀት እንድትረዳ ያደርጋታል። የበርበራ ኮሪደር መከፈት ለኢትዮጵያ ለ30 ዓመታት የጠፋባትን የድርድር አቅም መልሶ የሚሰጥ የመጀመሪያው የድል እርምጃ ነው። ከንግድ በዘለለ ኢትዮጵያ በጸጥታ ረገድ የምትከተለው የትዕግስት ፖሊሲ ገደብ ላይ ደርሷል። 120 ሚሊዮን ህዝብ ያላት ሀገር ለባዕድ ኃይሎች ተላላኪ በሆኑ አነስተኛ ጎረቤቶች ልትታጠር አይገባም። ኢትዮጵያ የመከላከያ አቅሟን ማዘመንና ማሳደግ ያለባት ማናቸውም ቀጠናዊ ጣልቃ ገብነት የፖለቲካ ራስን ማጥፋት መሆኑን በሚያረጋግጥ ደረጃ መሆን አለበት። ለጅቡቲና ለኤርትራ የሚተላለፈው መልእክት ስትራቴጂያዊ እውነታን የተከተለ መሆን አለበት። የኢትዮጵያ ሉዓላዊ ደህንነት፣ የኢኮኖሚ ህልውና በዚህ የባህር ከበባ አደጋ ላይ የሚወድቅ ከሆነ ታሪካዊና ህጋዊ መነሻዎችን በመጠቀም ግዛትን የማጠቃለል አኔክሴሽን አማራጭም ከጠረጴዛው ላይ ይነሳም። የታሰረ ግዙፍ አገር በባህር በሮች ቁልፍ ተርቦ እንዲሞት አይፈቀድም። በሩ በውጭ ከተቆለፈ ቤቱን ሰብሮ መውጣት ተፈጥሯዊ መብቱ ይሆናል። ይሁን እንጂ ኢትዮጵያ እነዚህን ግዙፍ ቀጠናዊ ስልቶች ተግባራዊ ለማድረግ የምትችለው በመጀመሪያ የውስጥ ቤቷን ስታጸዳ ነው። በግብጽና በኤርትራ በጅቡቲ የተገነባው የሶስትዮሽ ግንኙነት አስጊ የሚሆነው በኢትዮጵያ የውስጥ ክፍተት ላይ ነው። ለዚህም መንግስት በውጭ ዓለም ደፋር ሆኖ ለመታየት መጀመሪያ የውስጥ የፖለቲካ ትኩሳቱን የማቀስቀስ ግዴታ አለበት። በአሁኑ ወቅት ጠመንጃ አንስተው ጫካ የገቡ አካላትን ጉዳይ ለመፍታት መንግስት ሰፊ የድርድር በሮችንም ሊያመቻች ይገባል። በተለይም ሀገራዊ ምክክሩ እነዚህን ወገኖች ያካተተ እንደሚሆን ይጠበቃል። ወደ ድርድር ወደ ጠረጴዛው ማምጣትም የመንግስት ትልቁ ኃላፊነት ነው። ከዚህ ባለፈ የቡድኖቹን ጊዜያዊ ስልጣን ፍላጎት በማርካት ላይ ብቻ ሳይሆን ለትጥቅ ትግሉ መነሻ ለሆኑና ሐቀኛ መሰረታዊ ምክንያቶች እውነተኛ መፍትሄን መስጠትም ይገባል። የፍትህ የዲሞክራሲና የልማት ጥያቄዎች ሳይመለሱ የሚደረግ ጉዞ ለውጭ ኃይሎች ክፍተትን ይፈጥራል። ብሔራዊ ምክክሩ ቢሮክራሲ የማይበዛበትና በጫካ ያሉ ታጣቂዎችን፣ ሰላማዊ ተቋሚዎችን ያካተተ መሆን አለበት። ከመደበኛው መንገድ በተጨማሪ ኢመደበኛ በሆኑ ስልቶች በሽማግሌዎችና በታመኑ ወገኖች አማካኝነት የውስጥ እርቅ ማፋጠን የግድ ይላል። የውስጥ አንድነት ሲረጋገጥ ኢትዮጵያ የምታሳርፈው ወታደራዊና ዲፕሎማሲያዊ ክብደት እጥፍ ይሆናል። የሉዓላዊነት ዋጋ ውድ ነው። ነገር ግን የዝምታ ዋጋ ከዛ ይበልጣል። ኢትዮጵያ የውስጥ ችግሮቿን በሆደ ሰፊነት ፈታ ወታደራዊ አቅሟን ገንብታና የባህር በር አማራጮቿን አስፍታ ስትነሳ በዙሪያ የተደቀነው ከበባ ወደ ግዙፍ ቀጠናዊ ትስስር መቀየሩ የማይቀር ይሆናል። በመጨረሻም የአባይ ወጥመድ ሊበጠስ የሚችለው ኢትዮጵያ የጂኦግራፊ ሰለባ መሆኗን አቁማ የራሷን እድል በራሷ መወሰን ስትጀምር ብቻ ነው። እንደ ተቀናቃኞቿ ሁሉ እኛም ለብሔራዊ ጥቅማችን ደፋርና የማይናወጥ አቋም ሊኖረን ይገባል። የውስጥ አንድነትን በማጠናከር የኃይል ሚዛኑን በመቀየር ኢትዮጵያን ለመክበብ የተዘጋጀውን ገመድ ለከባቢዎቻችን የሚተርፍ የኢኮኖሚ ትስስር ገመድ እንዲሆን ማድረግ ይቻላል። የዝምታ ጊዜ አብቅቷል። የባለ ግርማይቱ ኢትዮጵያ የድፍረት ዘመን አሁን ነው። ሰማይ ተዘጋጅ፣ ክብር
ተነሳ።